ሳድስ እንቀጥል። ክብራትና ክብራን የሳድስ ቤተሰቦቻችን እንግዲህ አሁን ባለንበት በዓለማችን ላይ በየጊዜው የሚሆኑ ነገሮች እንግዲህ መሬታችን በሆድ ዕቃዋ ህመም እና ራስ ምታት አንዳንዴም ወይ ሆድ ቁርጠት ሲከናወን አንድ ሰው በጣም ሲያመው የሚሆነውና እያጥወለወለው የሰው ልጅ የሚረበሽበት አይነት ረብሻ ላይ ነው ምድራችን ያለችው። እንደ ቀላል አናይም። እነዚህ በብዙ መልኩ የምናውቃቸው ሰሞኑን እየሰማን ያለናቸው ነገሮች በጠቅላላ ከዚህ ጋር የተያያዙ ነው ማለት ነው። እንግዲህ የእሳተ ገሞራ ፍንዳታ የሚባሉት ነገሮች በዓለማችን ላይ ከ2025 ብቻ አሁን ከሀገራችን ጋር ካለው የእሳተ ገሞራ ፍንዳታ በተጨማሪ ማለት ነው በጣም በርካታ ቦታዎች ላይ ነው መሬት በአንድ ጊዜ ተከታትላ ተራራዎች እየፈነዱ ያሉት። አሁን ስለ መሬት መናወጥ ብቻ አይደለም፣ ይሄ እንግዲህ ስለ ኢረፕሽን ነው የምናወራው። ይሄ ቮልካኒክ ኢረፕሽን በብዙ መልኩ የሚታወቁ ለምንድን ነው በ2025 ብቻ በጣም በብዛት ቁጥር ባላቸው የመሬት ተራራ ፍንዳታዎች በዓለማችን ላይ እየተከናወኑ ያሉት የሚለው በእጅጉ ትልቁን ትኩረት ሰጥቶ ሳይንስ እየመረመረውና አንዱም አንዳንዴ ፍርሃት ላይ ነው ያለነው ብለው ሳይንቲስቶች እስኪሉ ድረስ ማለት ነው። ምክንያቱም የሰው ልጅ ብዙ ነገሮችን የማወቅ ጉልበት አለው። ብዙ ነገሮችን ሳይንስ ግልጽ አድርጎ ያጠናባቸው የተመራመረባቸው እንደገናም ደግሞ ከምንም በላይ ደግሞ ውጤቱን ያየባቸው ብዙ ነገሮች አሉ እንደሚታወቀው ማለት ነው። ሳይንስም በብዙ ነገሮች ላይ እውቀት እንዲኖረው እግዚአብሔር በሰጠው እውቀት ተጠቅሞ የሰው ልጅ ብዙ ነገር መርምሮ አላውቀዋል። በጣም የሚገርመው ግን እግዚአብሔር በጣም አስደናቂ ከሆነው ነገሮቹ መካከል የተፈጥሮ አደጋ በሚከናወንበት ሰዓት ላይ አስቀድሞ ለሰው ልጅ እውቀት እንዳይኖረው የሸሸገው ነገር እንዳለ ይታወቃል። ከነዚህ መካከል አንደኛው የእሳተ ገሞራ ፍንዳታዎች፣ እንደገናም ደግሞ የመሬት መናወጥ በፍጹም ሊታወቁና ሊገመቱ ወይም ደግሞ ፕሬዲክት ሊደረጉ የማይችሉ ነገሮች ናቸው እና እግዚአብሔር በጣም የሚደንቀው እውቀቱ የረቀቀው ማንነቱ ከሚያሳይባቸው ነገሮች መካከል አንዱ ይሄ መሆኑ እጅግ ይደንቀኛል። እና በክፍለት ዝግጅታችን ላይ የአእምሮ መንፈሳዊ የአእምሮ ምግባችን ላይ እንቀጥላለን እና እዛ ላይ ስናይ ብዙ ነገር የሰው ልጅ በመቀኝነት እግዚአብሔር ላይ ለመነሳት ካለው ጉጉት የተነሳ የሚያደርጋቸው ነገሮች አሁንም በምድራችን ላይ ዲስትራክሽን ይዞ እየመጣ እንዳለ እናያለን ማለት ነው። ስለዚህ አሁን ባሉ 2025 ላይ ያሉ ቮልካኒክ ኢረፕሽን ወይም የቮልካኖ ፍንዳታዎች ዝርዝር በብዛት ማየት ይቻላል። ከነዚህ መካከል እንግዲህ በቅርቡ በኢትዮጵያ ላይ ሰሞኑን የፈነዳው ተራራ ነው። ሌሎችም አሉ ከዚህ ጋር በ2025 ብቻ ሳብካናያ የሚባል በፔሩ ያለ ተራራ በ2025 ሴፕቴምበር 13 ላይ እስካሁንም ድረስ የቀጠለ ኢረፕሽን ፍንዳታ፣ ሎቶ የሚባለው በጃፓን በመስከረም ወር ውስጥ 2025 የፈነዳው፣ እንደገና ደግሞ ዋካር የሚባል ወይም ደግሞ ዋይት አይስላንድ የሚባል በኒውዚላንድ ውስጥ ያለ አሁንም በ2025 ነሐሴ ውስጥ፣ ዴምፖ የሚባል በኢንዶኔዥያ ያለ ተራራ በ2025 በኦገስት ወር ውስጥ፣ እንደገና ደግሞ ክራሽኔኒኮቭ የሚባል በሩሲያ በ2025 ኦገስት ወር ላይ የፈነዳው ተራራ፣ ባረን አይዝላንድ የሚባል በህንድ ላይ የፈነዳ፣ እንደገና ደግሞ ራይጀካን የሚባል በአይዝላንድ የፈነዳ ተራራ በኦገስት ወር በጁላይ እና ኦገስት 2025 ዓመተ ምህረት፣ ታሊካ የሚባል በኒካራጓ የፈነዳ ተራራ በ2025 ነው። ይሄም በጁላይ ወር ውስጥ ነው። እንደገናም ተመልሶ ይሄ ክሪሽማያማ የሚባል በጃፓን የፈነዳውን ተራራ እስካሁንም ድረስ የቀጠለ ነው። እሱ በ2025 ጁን ወር ላይ ነው የጀመረው የነበረው። በሩሲያ ያለው ካርሚስኪ የሚባለው ተራራ ልብ በሉ፣ ይሄ ሁሉ በ2025 ነው ያልኳቸው የፈነዱ ተራራዎች ናቸው። ለምንድን ነው የሚለውን ነገር ወደ በኋላ አካባቢ እናያለን። ቅዱስ መጽሐፍ የሚነግረንም መንፈሳዊ መልእክቶችንም ጭምር ከዛ ውስጥ እንወስዳለን። ነገር ግን ምድራችን ምን ያህል የከረከሰችበትና ምድራችን እርጅና ላይ እንዴት እንዳለች
የምታውቁበት ሲክሬት እንደሆነ ይሄንን ልብ ልንል ይገባናል። በብዙ መልኩ መሬታችን የነበረችበት መልካምነቷ ለሰው ልጅ ስታገለግል የነበረችበት ዘመን እያበቃ መሆኑንና በዘመን ፍጻሜ ውስጥ እነዚህ ነገሮች ትልቁን ኃይል ይዘው የሚቀጥሉ መሆናቸውን ይሄ ብቻ በምሳሌነት ማስቀምጥላችሁ ያሳያችኋል። ካሬምስኪ የሚባለው በሩሲያ አሁን በ2025 የፈነዳ ተራራ ነው። በሰሜን በአንደርሲ ፊቸርስ የሚባሉ አሉ። ብዙ ትርጓሜ የላቸውም እነዚህን መዘገብ እንጂ በጣም ትናንሽ የሚባሉት ብለው ከተቀመጡት መካከል አንዱ ነው። ብዙ ጊዜ ዘገባ የሚመጣው በጣም ግዙፍ የሆኑ ፍንዳታዎች ስለሆኑ ነው። ቡሉሳን የሚባል በፊሊፒንስ ያለ፣ በሩሲያ እንደገና ሌላ ክላይቼስኮቪ የሚባል እንደገናም ደግሞ በአይስላንድ ሬካጃንስ የሚባል፣ በፓፑዋ ኒው ጊኒ ያለ ተራራ፣ በኢንዶኔዥያ ሮንጅ የሚባል በሴፕቴምበር ወር ላይ ነው እስካሁንም ድረስ እየፈነዳ እየቀጠለ ያለ ተራራ ነው። አትካ ቮልካኒክ ኮምፕሌክስ አሁንም በአሜሪካ ውስጥ እየተከናወነ ያለ ፍንዳታ ያለበት አለ። ከነዚህ መካከል እንግዲህ ከዚህ ቀደምም እየፈነዱ የነበሩ ግን በ2025ም ሪከርድ ይዘው ያሉትንም ጭምር የሚካተት መሆኑ መታወቅ አለበት። ፑሬዝ የሚባል በኮሎምቢያ፣ ላውቶክሎክ የሚባል በኢንዶኔዥያ፣ ተሊካ ተራራ በኒካራጓ አሁንም በ2025 ነው ይሄ ፈነዳው። ፖዋስ የሚባል በኮስታሪካ፣ በሩሲያ ሌላ ተራራ ቤዝሜኒ የሚባል እንደገና ካልዋ ሁላችንም የምናውቀው ኪላዋ የሚባለው በአሜሪካ ያለ እስካሁንም ድረስ እየፈነዳ የቀጠለ ያለም ተራራ ነው። በጣም ብዙ ማለት አሁን እዚህ ጋር በጠቅስላችሁ ሌላ በቶንጋ፣ በኢንዶኔዥያ፣ በፊሊፒንስ አሁንም በአሜሪካ አንድ ደግሞ አሃሊ የሚባል አለ። አሁንም ያለ በባህር ውስጥ ያለ ስለሆነ ብዙ ዘገባ አይሰጣቸውም። እነዚህ ተራራዎች አብዛኛዎቹ ግዙፍ ሆነው በጣም ዜናቸው የሚነገርላቸው ከባህር ውጪ የሆኑት ናቸው። ለምሳሌ እንደ ኢትዮጵያ ያሉት በባህር በውቅያኖስ መካከል ያሉ ደግሞ ብዙ ፍንዳታዎች አሉ። እነዚህን ነው ሰብስቦ አሁን ሪፖርቱ የሚያሳየው። በኢንዶኔዥያ አንድ ሌላ፣ በፊሊፒንስ ታል የሚባል፣ በጣሊያን ኢትና አሁንም ድረስ በጣሊያን ከሚታወቁት መሬት ላይ ስላለ እስካሁንም ድረስ እየፈነዳ የቀጠለና እያለ ነው። በኢንዶኔዥያ ማራፒ የሚባል ሌላ ተራራ አሁንም ፍንዳታው ቀጥሏል። ኢኳዶር በውስጥ ያለ አንድ ሳንጋ የሚባል ተራራ እንደዚሁ አሁንም እየፈነዳ ቀጥሏል። በኢንዶኔዥያ ሴሜሩ የሚባል ተራራ እንደዚሁ እየፈነዳ ቀጥሏል። ፓፑዋ ኒው ጊኒ ውስጥ ማናም የሚባል አሁንም ቀጥሏል። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ውስጥ ያለ አንድ ተራራ አሁንም ቀጥሏል። በታንዛኒያ አንድ ተራራ አለ፣ እሱም ቀጥሏል። ኦልዲኒዮ የሚሉት ተራራ። በጃፓን አይራ የሚባል አለ፣ እሱም ቀጥሏል። በፔሩ አሁንም እየፈነዳ ያለ ተራራ አለ። በፓፑዋ ኒው ጊኒ ውስጥ ያለ በማሳያ የሚባል በኒካራጓ፣ በሌላ በቶንጋ፣ በቺሊ፣ በኮሎምቢያ፣ በዩናይትድ ኪንግደም ውስጥ ሳውደርስ የሚባል፣ በአውስትራሊያ፣ በኢኳዶር፣ በኢንዶኔዥያ፣ በሜክሲኮ፣ በጃፓን አሁንም እነዚህ ተራራዎች ሁሉ አሁንም እየፈነዱ ያሉ ተራሮች ናቸው። በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ውስጥ ኒራጎንጎ የሚባል ተራራ፣ በሩሲያ አሁንም ሌላ ተራራ፣ በፓፑዋ ኒው ጊኒ አሁንም ሌላ ተራራ። እንግዲህ ኤርታሌም በኢትዮጵያ ውስጥ ነው። እንደገናም ደግሞ በጣሊያን ውስጥ ስትሮምቦሊ የሚባል፣ በኢንዶኔዥያ ውስጥ ዶኮኖ የሚባል፣ ሳንታ ማሪያ የሚባል በጓታማላ፣ ያሱር የሚባል በቫንቱ አሁንም እየፈነዱና በፍንዳታ ሂደት ላይ ያሉ በ2025 ውስጥ መፈንዳታቸው የተነገረላቸው ወይም ደግሞ እየፈነዱ መሆኑ በ2025 ውስጥ ሪፖርት የተደረጉ አዳዲስ ፍንዳታዎች አሉ። ከዚህ ቀደም እየፈነዱ የቀጠሉ አሁን በ2025 ፍንዳታቸውን እየቀጠሉ አሉ። እንግዲህ እነዚህ ሁሉ ተራራዎች በፍንዳታ ላይ ያሉ ናቸው። ይሄ የሲሞቶኒያን ኢንስቲትዩት ናሽናል ሙዚየም ኦፍ ናቹራል ሂስትሪ በሚል ግሎባል ቮልካኒዝም ፕሮግራም የሚል አለ ጥናት፣ እሱ ላይ የታተመውን ነው የነገርኳችሁ ማለት ነውና አሁንም በፍንዳታ ላይ ያሉ ተራራዎች ቁጥራቸው እጅግ በጣም ብዙ ነው። እንግዲህ ሰሞኑን የኢትዮጵያ ውስጥ የሃይሊ ጉቤ ተራራ እንደምታውቁት እንግዲህ በጣም ድንገተኛ የሆነ ፍንዳታ ያሳየና ያሰማ ነው። በጣም ብዙ ረብሻ ዓለም ላይ የፈጠረ ተራራ ነው። ጢሱ ምን ያህል ገዝፎ እንደሄደ ታይቷል። ይሄ ተራራ ያመጣው ሪፖርት በጣም ብዙ ድንጋጤ በሳይንቲስቶች ላይ እንደፈጠረ ይታወቃል። ምክንያቱም ምንም ምልክት ስላላሳየ እስካሁን ድረስ ምናልባትም ከዚህ ቀደም የሚናወጡ መሬት መንቀጥቀጦች ከሱ ጋር የተያዙ ሊሆኑ እንደሚችሉ የሚነገረው ነገር ግን አሁን ባለበት ሁኔታ ላይ አስደንጋጭ የሆነ
አፍ ከፍቶ ከሳተላይት ስንመለከተው በጣም የሚያስደነግጥ የመሬት አፍ አከፋፈት እንደሆነ ታያላችሁ ማለት ነው። ምንድነው እየሆነ ያለው መሬታችን ላይ ብላችሁ መጠየቅ ያስፈልጋል፣ ጉዳዮች መንፈሳዊ ስለሆኑ። በፊሊፒንስ ያለ ማውንት ካንሎን የሚባል አሁን በ2025 አሁን ሰሞኑ እየሰማን ያለነው ፍንዳታ ያለበት፣ በማውንት ማራፒ የሚባል በኢንዶኔዥያ፣ ካሎዋ እንግዲህ ኪላውያ በሃዋይ ያለ በጣም ታዋቂ ነው። እሱም ልክ እንደ እኛ ሀገር ማለት ነው። ሁሉንም ስታዩና እየተከናወኑ ያሉትን ስታዩ አንድ በጣም ትልቅ ስጋት ይዞ እየመጣ ያለን ዜና አከታትሎ አምጥቷል። ይሄውም ቀጣዮቹ ሱፐር ቮልካኖ የሚባሉ አለመፈንዳት አይችሉም፣ ወይም ደግሞ እነሱ አይፈነዱም ይቆያሉ ልንል አንችልም የሚል ትንተና እየተሰጠ ነው ያለው ማለት ነው። የሚገርማችሁ ማለት ነው እነዚህ ሱፐር ቮልካኖስ የሚባሉት በጣም አደገኛ ሱፐር ቮልካኖስ ናቸው። እኔ ብታስታውሱ ከሆነ የሳድስ ቤተሰቦቼ በጣም ቀድሞ በጣም ከአመታት በፊት ገና ብዙ እንደዚህ አይነት ፍንዳታዎች ብዙ ባልበዛባቸው ጊዜያቶች ላይ ሱፐር ቮልካኖስ ዓለም ላይ ከፍተኛ የሆነ ስጋት ይዘው እየመጡ ነው ያሉት። በቅርብ ከሚጠበቁት ምናልባት እንግዲህ አሁን ሱፐር ቮልካኖ የቮልካኖች ሁሉ አውራ እንደሆኑ ይታወቃሉ ማለት ነው። የቮልካኖስ ሁሉ አውራ ናቸው እነዚህ ሱፐር ቮልካኖስ። እነዚህ እንግዲህ አሁን እዚህ ጋር የምናያቸው ሱፐር ቮልካኖች አይደሉም፣ መጠነኛ ቮልካኖች ናቸው፣ ወይም ደግሞ እሳተ ገሞራ የተከመረባቸው ቦታዎች ናቸው። ሱፐር ቮልካኖ ማለት እንግዲህ ምናልባትም አንድ ሀገር የሚያክል የቀለጠ ማግማ ከታች እየተፍለቀለቀ ያለባቸው የማግማ ክምር ያለባቸው ቦታዎች ናቸው። ከነዚህ መካከል በጣም የሚያስፈራው የሎስቶን የሚባለው ሱፐር ቮልካኖ በአሜሪካን ሀገር ያለው ሱፐር ቮልካኖ ነው። ይሄ ሱፐር ቮልካኖ ከፈነዳ ያው እኛ አሜሪካንን ምንም ክፉ እንዲነካት አንፈልግም። በጣም ብዙ ኢትዮጵያውያን ቤተሰቦቻችን አሉ እንደሚታወቀው። ነገር ግን በአንድ ሌሊት አሜሪካንን ሊያጠፋት የሚችል ሱፐር ቮልካኖ ነው። የሎስቶን ይባላል። ከዚህ ቀደም በደንብ አንድ ፕሮግራም ላይ በደንብ አድርጌ ነግሬያችኋለሁ። ዶርማንት የሚባል ሱፐር ቮልካኖ ነው። ይሄ ሱፐር ቮልካኖ እንግዲህ የሎስቶን የሚባለው በአሜሪካን ሀገር ምናልባት አሁን ባለበት ሁኔታ ላይ ያው እንደሚታወቀው አንድ ፓርክ አለ። ረጅም ሰዎች አላወቁም። እነዚህ መዝናኛ ፓርኮች ናቸው። በብዛት ሰዎች ይጠቀሟቸዋል። ያለው በየሎስቶን ናሽናል ፓርክ የሚባል ምናልባት ዮሚንግ ነው ዮሚንግ አላቅም የሀገሪቱን የሪጅኑን ስም አጠራር ግን በዛ ቦታ ላይ ያለ ነው። እንደሚታወቀው በጣም ዶርማንት ወይም ደግሞ ተመስጦ የተቀመጠ ረጅም ጊዜ እየተፈለቀለቀ ያለ ሰፊ ምናልባት ካሌድራው ሊከፈት የሚችለው በጣም ከባድ የሆነ ፍንዳታ አከታትሎ ሊመጣ የሚችል በአንድ ጊዜ አሜሪካንን ሙሉ ለሙሉ ሊያጠፋት የሚችል ነው። በአንድ ሌሊት ሊያጠፋ የሚችል ነው ፍንዳታው። እንደምታውቁት አሜሪካንን ብቻ አይደለም፣ እንደሚታወቀው ከአሜሪካም አልፎ እስከ አውሮፓ ድረስ ከፍተኛ ውድመት ሊያመጣ የሚችል ሱፐር ቮልካኖ ነው። ይሄ ሱፐር ቮልካኖ ይሄን ሱፐር ቮልካኖ በተመለከተ ጸሎት ብቻ እንደሚጠብቀው ነው እየተነገረ ያለው። አሁን ባለበት የኢትዮጵያ ቮልካኖች ፍንዳታ እያመጡ ያሉትን ኢምፕሊኬሽን ተመልክቶ ማለት ነው። ሌላኛው ደግሞ ኢንዶኔዥያ ውስጥ ያለ ሱፐር ቮልካኖ አለ። 74,000 ዓመታት ነው ብለው እነሱ የሚሉት። ኦኬ እኛ 7400 ዓመታት ብንለው ጥሩ ነው። ያን ያክል ዶርማንት ሆኖ አሁን ስጋት ሊሆን ይችላል ተብሎ ምን ማለት መሰላችሁ? አሁን ለምሳሌ የኃይሌ ጉቢ ያለው እዛ አካባቢ ላይ ነው። በጣም ትንሽ ቦታ ላይ ነው ፈንድቶ ይሄን ያክል ዓለምን የረበሸው። እነዚህ ደግሞ ማለት ለምሳሌ አንድ ሱፐር ቮልካኖ ብቻ ከስር የተቀመጠው የማግማ ክምር ምናልባትም ኢትዮጵያን ሊያክል ይችላል እንደማለት ነው። ሱፐር ቮልካኖች ያሉባቸው ቦታዎች ኢትዮጵያን የሚያክል ከስር እየተፈለቀለቀ ያለ ልውጣ አልውጣ እያለ የሚፍለቀለቅ አለት የቀለጠ አለት ያለባቸው ቦታዎች ናቸው። እነዚህ ቦታዎች ማለት ለክረስት አሁን እኛ ለምንረግጠው መሬት በቅርበት ርቀት ላይ ያሉ ቅርብ በመሆናቸውም የተነሳ ለምሳሌ በአሜሪካ ውስጥ ያለው የሎስቶን የሚባለው እንግዲህ ፓርኩ ላይ ሲታይ በጣም ፍል ውሃ በብዛት የሚፍለቀለቅበት ስፍራ እንደሆነ ይታወቃል። እና እነዚህ በአንድ ጊዜ ከፈነዳ አይደለም ባይዘወይ ለምሳሌ የየሎስቶን ካሌድራ የሚባለው እንደሚታወቀው ለረጅም ጊዜ አሁን ከፍተኛ
የሚፍለቀለቁ ውሃዎችን ይሄ ከርሰ ምድር ውሃ ማን ነው ይሄ የፍል ውሃ እያፍለቀለቀ በዛ ውስጥ ዱሮች፣ እንስሶች ምኖች ይኖራሉ የሎስቶን ፓርክ ውስጥ ማለት ነው። በዚህ ቦታ ላይ በጣም በከፍተኛ ደረጃ እነዚህ የፍል ውሃዎችን በስፋት ማየት ይቻላል ማለት ለምን ሲባል እንግዲህ እንደሚታወቀው የሚያፈተልክ ጋዝ በዛ ደረጃ ላይ ፍል ውሃን እየፈጠረ አካባቢ ላይ ሰዎች ኢንጆይ እያደረጉበት ያለ ሊመስል ይችላል። በማንኛውም ሰዓት ግን ሊፈነዳ ይችላል። ሰሞኑን ከኢትዮጵያው ተራራ መፈንዳት ጋር ተያይዞ ያለው ነገር በከፍተኛ ደረጃ ሳይንቲስቶቹ ላይ ፍርሃት ፈጥሯል። ይሄ ሪል ነገር ነው የምነግራችሁ፣ ገብታችሁ ማንበብ ትችላላችሁ። በጣም ደንግጠዋል። ምክንያቱም አንዲት ተራራ በዚህን ያክል ዓለምን ዲስቶርት ካደረገች የሎስቶን አይፈነዳም ቶባ አይፈነዳም ብሎ ማለት አይቻልም እየተባለ በጣም ስጋት ላይ ነው ያሉት። ለምሳሌ በኒውዚላንድ ያለ በጣም ትልቅ ሱፐር ቮልካኖ አለ፣ የእሳተ ገሞራዎች አውራ። በጃፓን ውስጥ ያለ የእሳተ ገሞራዎች አውራ፣ በኢንዶኔዥያ ያለው የእሳተ ገሞራዎች አውራ። እንደገናም ደግሞ ለምሳሌ ካምፒ ፍሌግሬ የሚባል በኔፓል ያለ የእሳተ ገሞራዎች አውራ፣ በጣሊያን ያለ የእሳተ ገሞራዎች አውራዎች አሉ። እነዚህ አይፈነዱም ብሎ ማለት አይቻልም የሚል ትንተና እየተሰጠ እንዳለ ነግራችሁ ብዬ ነው። ምናልባትም በአጭር ጊዜ በጥቂት ዓመታት ውስጥ አንድ ሱፐር ቮልካኖ ብቻ ከፈነዳ ያናጋታል መሬትን ማለት ነው። መሬታችን ስትናጋ ደግሞ ጥቃቅን ቮልካኖች በየቦታው ላይ የሳሳ መሬት ስለሚያገኙ ልክ እንደ ተበጣጠሰ እንደሆነ ምንድነው ይሄ እንደ ፈንዲሻ በየቦታው ላይ መሬት የምትፈነዳበት ጊዜ ይመጣል የሚል የሳይንቲስቶቹን ስጋት ነው። ሰሞኑን እየተወራ ያለውን ስጋት ነው እየነገርኳችሁ ያለሁት። መሬታችን ግን መከርከሷን ማወቅ መቻል አለብን። እግዚአብሔር ጠብቋት እንዳለችም ማመስገን የግድ የሚለን እንደሆነ ማወቅ ያስፈልጋል የሚለው እንደጠቁማችሁ ብዬ ነው። ፕሮግራማችን እስከ 10 ሰዓት ይቀጥላል። ክፍል 2 ላይ መንፈሳዊ እይታችንን ደግሞ በጣም አድርጎ ስፍት አድርጎ የሚያሳየንን መረጃ ካፍላችኋለሁ። እነዚህ ደግሞ ሳይንስንና መንፈሳዊነትን በአእምሯችሁ ላይ እንድታሰላስሉ ለማለት እነዚህ መረጃዎች ላካፍላችሁ ወደድሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች።